የኢትዮጵያ ሀገራዊ ምክክር ኮሚሽን በኢትዮጵያ ዘላቂ ሰላምና ብሔራዊ መግባባትን ለመፍጠር በጀመረው ጉዞ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን በምክክር ሂደቱ ለማሳተፍ በርካታ እርምጃዎችን መውሰዱ የሚታወስ ነው። ኮሚሽኑ በተለያዩ አህጉራት በአካል በመገኘት እንዲሁም የቨርቹዋል ወይንም የበይነ መረብ የውይይት መድረኮችን በማዘጋጀት ዲያስፖራው በሀገራዊ ጉዳዮች ላይ አጀንዳዎችን እንዲያቀርብና ተወካዮቹን እንዲመርጥ ምቹ ሁኔታዎችን ፈጥሯል። ይህ ጥረትም ዲያስፖራው ከዚህ ቀደም የነበረው የጎንዮሽ ታዛቢነት አክትሞ በሀገራዊ ውሳኔዎች ላይ ቀጥተኛ ተሳታፊ እንዲሆን መድረክ የከፈተ አዎንታዊ እርምጃ ነው። ይህ ጊዜ በጣም ወሳኝና ታሪካዊ ነው። ኢትዮጵያ በብዙ ውጣ ውረድ ውስጥ አልፋ መጥታለች። ይህ ምክክር ዘላቂ የሆነ መፍትሄ እንዲያመጣላት አምናለሁ። ዜጎች በሕግና ስርዓት እንዲተዳደሩ መንገድ ይጠርጋል ብዬም አስባለሁ። ይህ ሀገራዊ ምክክር ስለ ራሳችን በራሳችን የምንመክርበት ነው። ለዚህ ነው የተለየ የሚሆነው። እኔ የወከለኝን ዲያስፖራ ወክዬ ነው የመጣሁት። እንዲሁም ባለፉት 3 ዓመታት የምክክር ኮሚሽኑን እንደ ባለሙያ ሳግዝ ቆይቻለሁ። በውይይቱ ላይ ሀገር በቀል እውቀቶች ተካተዋል። በርካታ ተወካዮችም እየተሳተፉ ይገኛሉ። በውጭ የሚኖሩ ኢትዮጵያውያን በሀገራቸው የሰላም፣ ደህንነት፣ ሰብአዊ መብቶች፣ አካታች የፖለቲካ ምህዳርና የመልካም አስተዳደር እንዲሁም በኢኮኖሚ ፖሊሲዎች ዙሪያ የሚያነሷቸው በርካታ ጥያቄዎች አሏቸው። በመሆኑም በውይይቱ ላይ እየተሳተፉ የሚገኙ የዲያስፖራ አባላት የምክክር ሂደቱ ተቀራርቦ ለመነጋገር የፈጠረው እድል ከፍተኛ በመሆኑ በአግባቡ መጠቀም አስፈላጊ ነው ይላሉ። ዲያስፖራው በኢትዮጵያ አስተዳደር ሁኔታ የፖለቲካ ጉዳዮች ላይ የሚያነሳቸውን ጥያቄዎች በፖለቲካ ውስጥም መሳተፍ ይፈልጋል። ኢትዮጵያውያንም ከጫፍ እስከ ጫፍ ተስማምተው ሀገራቸውን ቢያለሙና በሰላም ቢኖሩ ምኞታችን ነው። ለዚህም ዲያስፖራው ባለው አቅም ይደግፋል። እንዲህ ያለ ምክክር ተዘጋጅቶ ኢትዮጵያውያን ሲወያዩ ማየታችን አስደስቶ ይሄ ምክክር ኮሚሽኑ ወይም የምክክር ጉባኤው ሲዘጋጅ አብዛኛው ጥያቄ ሲንከባለል የኖረ ነው ለብዙ ዓመት ማለት ነው። ስለዚህ ለአንዴና ለመጨረሻ ጊዜ እነኚህን ጥያቄዎች እየመለስን መሄድ ይኖርብናል። ወደ ማደግ፣ ወደ ልማት፣ ወደ በአጠቃላይ ሌላው የደረሰበት ለመድረስ እነኚህኑ ጥያቄ በየዓመቱ በተለያየ ፓርቲ እየተነሳ ሳይመለስ መቅረት የለበትምና ይሄ ጥሩ አጋጣሚ ነው፣ ታሪካዊ ነው። ይሄንን ሊመልሱ የሚችሉ ብዙ ኢሹዎች አሉን የምናነሳው በተለይ ህዝቡ የሚያነሳው እና እነኚህን በጥልቀት እያየናቸው ነው። ይህ የምክክር መድረክ ኢትዮጵያውያን የሚያነሷቸውን ሀሳቦች ተወያይተው በሰለጠነ መንገድ ለመፍታት መንገድ የሚከፍት በመሆኑ የልዩነት ምንጭ የሆኑ አጀንዳዎችን ሁሉ በግልጽ ወደ ጠረጴዛ በማምጣት ለወከላቸው የዲያስፖራ ማህበረሰብ ድምጽ ለመሆን እንዳስቻላቸው ገልጸዋል። በዚህ ምክክር ላይ በተለያዩ አዳራሾች የሚደረጉ የቡድን ውይይቶችን ተመልክቻለሁ። ቡድኖቹ በቁጥር 10 ድረስ ተከፋፍለው መወያየታቸው እያንዳንዱ ሰው ሀሳብ እንዲያነሳ እያገዘ ነው። በውይይታቸውም ለኢትዮጵያ ጠቃሚ የሆኑ ሀሳቦች እየተነሱ ይገኛሉ። በጣም ትልቅ እድል አለው። በትጥቅ ትግል ተሞክሯል። ዞሮ ዞሮ እየተመለስን እዛው ቦታ ላይ ነን። ጥያቄው እስካልተመለሰ ድረስ በመሳሪያ ልንፈታው አልቻልንም። ስለዚህ ይሄ ጥሩ አጋጣሚ ነው። ህዝብ ተወያይቶ ያንተ ችግር የኔም ችግር ነው ብሎ ወደ አንድ የሚያስማማን ደረጃ ላይ ሊያመጣን የሚችለው እንዲህ አይነቱ ውይይት ነው። የሰለጠኑ ሀገሮችም እዚህ የደረሱት በመወያየት ነው። ኢትዮጵያ ከገባችበት ስር የሰደደ የፖለቲካ አዙሪት ወጥታ የህግ የበላይነትና የዜጎች እኩልነት የተረጋገጠባት ትሆን ዘንድ ይህ ምክክር ፈውስ እንደሚሆን ተመካካሪዎች ተስፋ አድርገዋል። የተጀመረው ምክክርም ተጨባጭ ውጤት ላይ ሲደርስ ለቀጣዩ ትውልድ አስተማማኝ ሀገር ለማስረከብ መሰረት እንደሚሆን በጽኑ ታምኖበታል።